በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች ታላቆችም ታናሾችም ሕፃናትም ጭምር በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው የፈቀደልን እግዚአብሔር አምላካችን የተመሰገነ ይሁንልን። እናታችን ቅድስት ድንግል ማርያም እንዲሁም መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር ከፍ ከፍ እንዳደረጋቸውና እንዳከበራቸው መጠን ስማቸው ከአጽናፈ ዓለም እስከ አጽናፈ ዓለም ከፍ ከፍ ይበልልን። ዛሬ ዕለቱ ማን ነው? ዕለተ ሐሙስ። ሐሙስ ምን ትባላለች? ሐሙስ የቀን ቅዱስ ሲባል ሰምታችሁ አታውቁም? ሐሙስ የቀን ቅዱስ ልዩ ቀን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ከሰራባቸው ስራዎች ከዕለታቶች አንዲት ናት የዛሬት ቀን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በሙሉ ቀን ስራ ሰርቶበታል። እሁድም ዓለምን ፈጥሮበታል። ሰኞም ይሄንን ዓለም ለሶስት ከፍሎታል። ማክሰኞም ስነ ፍጥረት ፈጥሮበታል። እጽዋት አዝሪት ፈጥሮበታል። ረቡዕም ፀሐይን ፈጥሮበታል። ፀሐይ፣ ጨረቃ፣ ከዋክብት። ሐሙስ ምን ፈጥሮበታል? ሐሙስ እንስሳትን አይደለም? እንስሳትን። ዓርብ የሰው ልጅ ፈጥሮበታል። ቅዳሜ ያረፈበት ቀን ነው። ስለዚህ በሁሉ ዕለታት ስራ ሰርቶባቸዋል። በኋላም በዕለተ ቀዳምም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በሆነ ጊዜ ስራ ይሰራባት ነበር። ምን አይነት ስራ? ሕሙማንን መፈወስ፣ ፈውሶባት ነበር በዕለተ ቀዳሚት ማለት ነው። ስለዚህ በሁሎች ዕለታት ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ እግዚአብሔር ስራ ሰርቶባቸዋል። ነገር ግን ከዕለታትም ለየት ያሉ ቀናት አሉ። ለምሳሌ በብሉይ ኪዳን የከበረች ትባል የነበረች ዕለተ ቀዳም ናት። ቀዳሚት ዕለት ናት። ክብርት ነበረች። እስራኤላውያን ያከብሯት፣ በዚች ቀን ስራ የሰሩባትም ነበረች። እግዚአብሔር ልዩ ቀን፣ የእስራኤላውያን ልዩ ቀን ተብላ ታወቅ ነበረ። በሐዲስ ኪዳን ግን ሌሎችም ለምሳሌ እሁድ የከበረ ቀን ነው። እሁድ ጌታችን ኢየሱስ ክርስቶስ ከሙታን ተነስቶባታል፣ ተወልዶ ተጸንሶባታል፣ ብዙ ነገር ሰርቶባታል በዚች ዕለት ማለት ነው። ስለዚህ እሁድም የተለየች ቀን ናት። በተለይም የዛሬት ቀን ከዕለተ ሐሙስ ከሰሙነ ሕማማት ውስጥ የዛሬት ቀን እግዚአብሔር ኢየሱስ ክርስቶስ ለየት ያለ ስራ የሰራባት ናት። የዛሬው ሳምንት ወይም በዚህ ያለው ሳምንት ምን ይባላል? እንዳጠቃላይ ሰሙነ ሕማማት አይደለም? ሰሙነ ሕማማት ማለት የአብይ ጾም የመጨረሻው ሳምንት ማለት ነው። አብይ ጾም ስንት ሳምንት አለው? ስንት ሳምንት አለው? 8። የመጀመሪያው ሳምንት ማን ይባላል? ዘወረደ። ቀጥሎስ ቅድስት፣ ቀጥሎስ ምኩራብ፣ ቀጥሎስ መጻጉዕ፣ ቀጥሎ ያለው ደብረ ዘይት፣ ቀጥሎ ከደብረ ዘይት ቀጥሎ ማን? ኒቆዲሞስ ነው? ገብርኄር። ከዚያ ቀጥሎ ኒቆዲሞስ፣ ከዚያ ቀጥሎ ማን? ሆሳዕና ማለት ምን ማለት ነው? አቤቱ አድን አይደለ? አቤቱ አሁን አድን፣ መድኃኒት ማለት ነው። ሆሳዕና ማለት መድኃኒት ማለት ነው። ሆሳዕና በአርያም እያሉ ሕፃናቱ ዘምረዋል አይደለ? አሁን አድን፣ አቤቱ አሁን አድነን ማለታቸው ነው ትርጉሙ ማለት ነው። ስለዚህ ከዚያ በፊት ያለው ከሆሳዕና በፊት ያለው ሳምንት ከእሁድ እስከ ቅዳሜ ድረስ በአንድ ይጠራ ነበር። ምን ማለት ነው? ለምሳሌ ቅድስት እሁድ ይገባና እስከ ቅዳሜ ድረስ ቅድስት እየተባለ ይጠራ ነበረ። ከሆሳዕና ቀጥሎ ግን እየቀኑ ዕለቱ በሙሉ ስያሜ ያላቸው። ለምሳሌ ዓርብ ሆሳዕና ነው አይደለም? ሆሳዕና የሚገባ ዓርብ ነው። ከዓርብ እስከ እሁድ ድረስ ሆሳዕና ይባላል። እሁድ ሆሳዕና ይከበራል። ሰኞ ማን ነው የሚባለው? ሰኞ ተምራችኋል ቤተሰቦች?
ማን አቤ ማን ይባል? ሰኞ ትናንት ወይም ሰኞ ከሆሳዕና በበነጋው ዕፀ በለስ ትባላለች አይደለ? ዕፀ በለስ በለስ እየተባለች ትጠራለች። የበለስ ቀን ትባላለች። ሰኞ ማለት ነው። የበለስ ቀን ምን ማለት ነው? ምንድን ነው የተባላችሁ? የበለስ ቀን የዚያ ዕለት ምንድን ነው የተማራችሁ? ስለ በለስ ምን ተማራችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ በራበው ጊዜ ከዚያ ምግብ ሊሻ ፈለገ ምግብ። ከዚያ በኋላ ዕፀ በለስን አያት። ቅጠሏ በጣም ተንሰራፋ አያትና ፍሬ ሊሻ ሄደ ወደ አጠገቧ። ነገር ግን ፍሬ ያገኘባት አላገኘባትም። ከዚያ ምን አላት? ረገማት አይደለ? ረግሟታል። ከእንግዲህ ፍሬ አይገኝብሽ ብሏት እንዳውም ደርቃለች። ስለዚህ ያቺ በለስ ማንዳት የተባላችሁ በለስ በለስ ማናት? እስራኤል። በለስ እስራኤል። በለስ እስራኤል። ክርስቶስ ወደ እስራኤል መጣ። በመጣ ጊዜ በእስራኤል ምግባር ሃይማኖት ፈለገ፣ ነገር ግን አጣ። የዚያ ጊዜ ረገማቸው ማለት ነው አይደለ? ረገማቸው ማለት ነው። ከዚያ በለስ ሌላ ምን ተብላለች? ኃጢአት አልተባለችም? ተብላለች። በለስ ኃጢአት ተብላለች። ኃጢአት ክርስቶስ ወደዚህ ዓለም በመጣ ጊዜ ኃጢአት በዚህ ዓለም ሰፍታ አገኛት። በሰዎች ሙሉ ላይ በእስራኤል ላይ ሰፍታ አገኛት፣ በአሕዛብ ላይ ሰፍታ አገኛት። የዚያን ጊዜ ረገማት። ኃጢአት ክርስቶስ ሰው ከሆነ በኋላ እየቀነሰ መጥቷል። ምን ማለት ነው? ቀድሞ የእናትና የአባት ኃጢአት ወደ ልጅ የሚተላለፍ ነበረ። ወደ ልጅ የሚተላለፍ ኃጢአት ነበረ። እሱ ቀርቷል ሰው ከሆነ በኋላ። ሌላ ደግሞ አጋንንት በሰው ላይ እንዳይሰለጥኑ አድርጓቸዋል። ኃይላቸው ደክመዋል ማለት ነው። ስለዚህ ያቺ ዕፀ በለስ ኃጢአት ተብላለች። ለምንድን ነው ኃጢአት የተባለች? ለምንድን ነው ኃጢአት የተባለች የተባላችሁ? አቤ ኃጢአት ለምን ተባለች? ዕፀ በለስ ወይም ኃጢአት ዕፀ በለስ ለምን ተባለች? የሚነግረኝ የለም? እጁን አውጦ የሚነግረኝ እስኪ የሚነግረኝ እስኪ። ዕፀ በለስ ኃጢአት የተባለችበት በለስ የሚባለው ፍሬ ለጊዜው ይጥማል፣ ሲበሉት ይጥማል፣ በኋላ ግን ይጎመድዳል ይባላል፣ ይመራል ይባላል። ስለዚህ ኃጢአትም ለጊዜው ሲሰሩት ይጣፍጣል፣ ደስታ አለው፣ በኋላ ግን ምን ይላል? ይማረራል። ይማረራል። ሰው ለጊዜው ሲሰርቅ ደስ ይለዋል አይደል? ያጣ ሲያገኝ ደስ ይለዋል ለጊዜው። ለጊዜው ሰው ጾም ሲገርፍ ደስ ይለዋል አይደል? ሲጠግብ ተርቦ የነበረው ሌላም ነገር ሲሰራ ደስ ይለዋል ለጊዜው፣ በኋላ ግን ይጸጸታል፣ ወይኔ ይላል። እንዲያውም በኋላ ሲወል ሲያስገባው በጣም ይጸየፋታል ኃጢአቱን ማለት ነው። ስለዚህ በለስ የተባለችበት ዕፀ በለስ ኃጢአት የተባለችበት በዚያ ልክ ነው። ሌላም ሕግ ተብላለች። ማክሰኞሳ ማክሰኞ ማን ትባላለች? ማን? ዕለተ ተስዕሎ የጥያቄ ቀን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጸሐፍት ፈሪሳውያን ጋር የተጠያየቀበት ወይም ጸሐፍት ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን የጠየቁበት ዕለት ነው። በዕለተ እሑድ መድኃኔዓለም ኢየሱስ ክርስቶስ ምን አድርጎ ነበረ? በዕለተ እሑድ ገበያ ፈቷል አይደለ? ቤተ መቅደሱን የገበያ መሸሻጫ አድርገውት የንግድ ማዕከል አድርገውት በአህያ ተጭኖ ሄዶ ከዚያ አስወጡ። የአባቴን ቤት የጸሎትና የአባቴ ቤት የጸሎት ቤት ነውና የእናንተን ዕቃ ከዚያ አስወጡ ብሎ አባሯቸዋል። ስለዚህ ይህንን በዕለተ ማክሰኞ ጠይቀውታል። ለምንድን ነው ገበያ የፈታህ አንተ? ስልጣን ከየት አግኝተህ ነው ብለውታል። ከዛ ጌታችን ኢየሱስ ክርስቶስ ምን አደረጋቸው? ምን ብሎ መለሰላቸው? እኔም ጥያቄ ልጠይቃቸውና ያን ጥያቄ ከመለሳችሁልኝ የእናንተን ጥያቄም እመልሰዋለሁ አላቸው። ከዛ የዮሐንስ ትምህርት ከየት ነው? ከሰማይ ነው ወይስ ከምድር ሲላቸው ከዛ አይሁድ የዚህን ጊዜ ደነገጡ። ከምድር ነው እንዳንለው ዮሐንስን በዘመኑ ያለው ሰዎቹ እንደ ነቢይ ያከብሩታል፣ እንደ አባት ያፍሩታል። ስለዚህ ይፈራሉ። ከምድር ነው እንዳይሉ ምድራዊ ነው እንዳይሉ።
ሰማይ ነው እንዳይሉ ለምን በዮሐንስ ትምህርት አላመናችሁም ይላቸዋልና ከዚያ በኋላ አናውቀውም አሉ። ከዚያ እኔም አልመልስላችሁም ብሎ እምቢ አላቸው ማለት ነው። ጥያቄውን በጥያቄ መለሰ። ጥያቄ በጥያቄ ይመለሳል። ጥያቄውን በጥያቄ መለሰላቸው ማለት ነው። አፋቸውን አዘጋቸው። ስለዚህ ዕለተ ማክሰኞ ዕለተ ተስዕሎ ተብሎ ይጠራል። ረቡዕሳ ረቡዕ ምክረ አይሁድ መድኃኔዓለም ኢየሱስ ክርስቶስን አይሁድ ሊገሉት ብዙ ቀን ይሹት ነበረ። በተለይም ታምራት ሲያደርግ፣ ሙታንን ሲያስነሳ፣ በዕለተ ቀዳም ወይም በሰንበት ቀን ድውያንን ሲፈውስ ለምን በሰንበት ቀን እንዲህ ታደርጋለህ ብለው ሊወግሩት ይነሱበት ነበር። ነገር ግን መድኃኔዓለም ኢየሱስ ክርስቶስ የሚሞትበት ጊዜ ገና ነበርና ይሰወራቸው ነበረ። ምክንያቱም ወደዚህ ዓለም የመጣው መድኃኔዓለም ኢየሱስ ክርስቶስ ሊሞት ነው። የሚሞተው ግን በፈቃዱ ነው። አይሁድ ባሉት አይሞትም። ስለዚህ ጊዜው ገና ስለነበረ ይሰወራቸው ነበረ። ነገር ግን 3 ዓመት ከ3 ወር አስተምሮ አይሁድ ሲፈልጉት ሲሰወራቸው ቆይቶ በመጨረሻ ቀን በዚህች ዕለት አይሁድ መድኃኔዓለም ኢየሱስ ክርስቶስን ሊሰቅሉት በመስቀል ሊሰቅሉት ሊገሉት የመጨረሻ ምክራቸውን ያጸኑበት ዕለት ነው። ያውም ያግዛቸው ዘንድ ይሁዳ 30 ብር ተሰጥቶት ይሁዳ መድኃኔዓለም ኢየሱስ ክርስቶስን ሊሰጥ የተስማሙበት ቀን ስለሆነ ዕለተ ምክር አይሁድ ተብሎ ይጠራል። በዚህ ዕለትም ሌላ ትርጓሜ ያለው ዕለተ እፍረት መድኃኔዓለም ኢየሱስ ክርስቶስ ሽቶ የተረበረበበት ማርያም ኃጢት የምትባለዋ መድኃኔዓለም ኢየሱስ ክርስቶስን ሽቶ የረበረበችበት ዕለት ቀን ስለሆነ ዕለተ እፍረት ተብሎ ይጠራል። በዛሬ ዕለት ደግሞ ብዙ ትርጓሜ አሏት። የዛሬ ዕለት ብዙ ትርጓሜዎች እያንዳንዱ እናየዋለን። ጠይቃለሁ መጨረሻ ጠይቃለሁ። ቢያንስ 10 ጥያቄ ጠይቃቸዋለሁ። የማይመልስልኝ እንዳይኖር። እሺ ተከታተሉ። ማስታወሻችሁን አውጡ፣ ተከታተሉ። ስለዚህ ዛሬ በተለይ በዕለተ ሐሙስ መድኃኔዓለም ኢየሱስ ክርስቶስ ብዙ ስራዎች የሰራባት ዕለት ናት። ስለዚህ የመጀመሪያው የሐዲስ ኪዳን ሐሙስ ትባላለች። ዓለም ከተፈጠረ ዘመን ከተቆጠረ ስንት ዓመቱ ነው? ስንት ዓመት ነው? የዓለም ዕድሜ ስንት ዓመት ነው? ስንት? 7500 ነው። 7518 እንደዚያ ነው። እንደ ቤተ ክርስቲያን አስተምሮ የዓለም ዕድሜ 7518 ነው። ይህ 7518 በሁለት ይከፈላል። ብሉይ ኪዳንና ሐዲስ ኪዳን ተብሎ ማለት ነው። ምን አልኳችሁ? ብሉይ ኪዳንና ሐዲስ ኪዳን ተብሎ ይከፈላል። ብሉይ ኪዳን ማለት 5500 ዘመን ነው። ብሉይ ኪዳን ማለት ትርጓሜው አሮጌው ቃል ኪዳን ማለት ነው። አሮጌው ቃል ኪዳን። ሐዲስ ኪዳን ደግሞ አዲሱ ቃል ኪዳን ማለት ነው። ብሉይ ኪዳን በብሉይ ኪዳን የነበረው ሕይወት በጣም የሚያስጠላ ነበር። ሰው ከእግዚአብሔር የተለየበት፣ እግዚአብሔር ከሰው የራቀበት፣ መላእክት ከሰው የተለዩበት፣ ነፍስና ስጋ የተለያዩበት፣ ኃጢአት በሰው ላይ የሰፈነበት በጣም የሚያስጠላ ጊዜ ነበረ። የዚያን ጊዜ ሰው ምንም ጽድቅ ቢሰራ ሲኦል የሚወርድበት፣ ሲኦል የዚያን ጊዜ የተከፈተች ገነት ግን የተዘጋችበት ዘመን ነበረ። ማንኛውም ኃጢአት ሰው ጽድቅ ቢሰራ ወደ ገነት አይገባም ነበረ። ገነት ተዘግታለች፣ ሲኦል ነበር የሚወርደው። ስለዚህ ብሉይ ኪዳን ማለት ያ ነው። ሐዲስ ኪዳን ማለት ደግሞ ክርስቶስ ከተወለደ ጀምሮ ያለው ነው፣ ከተጸነሰ ጀምሮ። ሐዲስ ኪዳን ደግሞ ሲኦል ተዘግታ ገነት የተከፈተችበት ነው። ሐዲስ ኪዳን ማለት ገነት የተከፈተችበት፣ እግዚአብሔር ከሰው ጋር አንድ የሆነበት፣ የሰው ልጅ ከመላእክት ጋር አንድ የሆኑበት፣ ኃጢአት ኃይሏ የደከመበት፣ ይሄ ደግሞ ሐዲስ ኪዳን ይባላል። ስለዚህ መድኃኔዓለም ኢየሱስ ክርስቶስ በዚህች ዕለት ነው የመሰረታት ይችን ሐዲስ ኪዳን። እርግጥ በዚህች ዕለት አይደለም የተመሰረተው፣ ቀደም ይላል። ሐዲስ ኪዳን የተመሰረተው ከጽንሱ ጀምሮ ነው። ጌታችን ኢየሱስ ክርስቶስ ከተጸነሰ ጀምሮ ሐዲስ ኪዳን ይባላል። ነገር ግን እየጎላ እያደገ ፍጹም እየሆነ ሄደ። ከጽንስ ጀምሮ እስከ እርገት ያለው የሐዲስ ኪዳን ጉዞ ነው፣ ሂደት ነው። ሐዲስ ኪዳን በጽንስ ተመሰረተ፣
በእርገት ፍጻሜ ያገኘ ማለት ነው። ምክንያቱም በጽንስ ጊዜ መድኃኔዓለም ኢየሱስ ክርስቶስ የሰራው ስራ አለ። ያ ምንድነው ታላችሁኝ? አዳም ዕፀ በለስን ከበላ ጀምሮ ኃጢአተኛ ሆኖ ነበረ። ስለዚህ አዳም ወደዚህ ዓለም መጥቶ የወለዳቸው ልጆች በሙሉ ኃጢአተኛ ነበሩ። የአባት ኃጢአት ወደ ልጅ ይተላለፍ ነበር። ልክ እንዳሁኑ ኤችአይቪ ኤድስ ነው የሚባለው። እንደ ኤችአይቪ ኤድስ ከአባት ወደ ልጅ የሚተላለፍ ኃጢአት ነበረ የዚያን ጊዜ ማለት ነው። ስለዚህ እሱ የተቋረጠ መድኃኔዓለም ኢየሱስ ክርስቶስ ከተጸነሰ ጀምሮ ነው። ማንኛውም ሰው በግሉ ኃጢአት ባይሰራም እንኳ ነገር ግን ጽድቅ ሰርቶም ወደ ገነት ወደ ሲኦል ይወርድ ነበር። ለምን? የአባቱ ኃጢአት ወደ እሱ ስለተላለፈበት ማለት ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ በጽንሱ ጊዜ ይሄንን አቋርጦታል ማለት ነው። በጽንሱ ጊዜ ይሄንን አቋርጦታል። ከዚያ በኋላ በጽንሱ ሲወለድም ቁራኝነት የሚባል ነበር። እሱን አጥፍቶልናል። ሲሰደድም በእኛ ላይ ያሩ የነበረው አጋንንት በእኛ ላይ ያር የነበረ ዲያብሎስ እንዲርቅ ሆኗል ማለት ነው። ኃይሉ ደክሟል። ከዚያ ሲጠመቅ አዳምና ሔዋን በአዳምና በሔዋን ላይ የተጻፈባቸው የዕዳ ደብዳቤ ነበር። እሱን አጥፍቶልናል። በሲኦልና በዮርዳኖስ ማለት ነው። በሲኦል ያለውን ተሰቅሎ ነፍሱን ከስጋው ለይቶ ነው በነፍሱ ነው ያጠፋልን። ወይም መለኮት በተዋሃዳት ነፍሱ በሲኦል ወርዶ አጥፍቶልናል ማለት ነው። ከዚያ እያደገ መጣና ተጠምቆ ገዳመ ቆሮንቶስ ሄዷል አይደል? ገዳመ ቆሮንቶስ ሄዶ 40 ቀን ሲቀመጥ በዚያ ሶስቱ አርእስተ ኃጣውእ የሚባሉትን አጥፍቶልናል። ሶስቱ አርእስተ ኃጣውእ የሚባሉ ምን ናቸው? ሶስቱ አርእስተ ኃጣውእ የሚባሉ አታውቋቸው? ስስት፣ ትዕቢት፣ ሌላስ አፍቅሮ ነዋይ። ሶስቱ አርእስተ ኃጣውእ ያዟቸው። እንግዲህ ይጠይቃለሁ በኋላ። እሺ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ያጠፋቸው ያደከማቸው እነዚህ ስስት፣ ትዕቢት፣ አፍቅሮ ነዋይ ይባላሉ ማለት ነው። ስለዚህ እነዚህን አድክሟቸዋል ማለት ነው። በቆሮንቶስ ቆሞ 40 ቀን 40 ሌሊት በቆሮንቶስ ቆሞ ማለት ነው። ከዛ በኋላ ትምህርት ጀመረ። ከቆሮንቶስ ወጥቶ 3 ዓመት ከ3 ወር ደቀ መዛሙርትን አስተምሯል። ከዛ መጨረሻ ላይ በዛሬው ዕለት ሐዲስ ኪዳንን ይበልጥ አጉልቷታል ሐዲስ ኪዳንን ማለት ነው። ስለዚህ የመጀመሪያው መድኃኔዓለም ኢየሱስ ክርስቶስ የመጀመሪያውን ስራ ያደረገ ሐዲስ ኪዳንን መስራት ነው። ብሉይ ኪዳንን አሳልፎ ወይም ፍጹም አድርጎ ሐዲስ ኪዳንን መስራት ነው። ስለዚህ ያ መድኃኔዓለም ኢየሱስ ክርስቶስ በዕለተ ሐሙስ ምሽት ላይ የሆነ ስራ ሰራ። ያ ስራ ምንድነው? በዓል አከበረ። በዓል ማክበር ነበረ። ፋሲካ የሚባል የአይሁድ በዓል ነበረ። ምን አልኳችሁ? ፋሲካ የሚባል አሁን ፋሲካ የምንለው አለ አይደል? በአዲስ ኪዳን ወይም ትንሳኤ ብለን የምናከብረው ይህ ትንሳኤ የፋሲካ የሚባለው በዚያ ዘመንም ነበረ። ክርስቶስ ከመወለዱ በፊት ፋሲካ የሚባል ነበረ። ያ ፋሲካ የተጀመረው ደግሞ እስራኤል ከግብጽ ከወጡ ጀምሮ ነው። ትንሽ ታሪክ ላስታውሳችሁ። ዓለም ከተፈጠረ ዘመን ከተቆጠረ 2200 ዘመን 250 ዘመን ሲሆን በዚህ ምድር ያለው አጠቃላይ ሕዝብ ኃጢአት ሰራና በንፍር ውሃ አለቀ። ከዛ 8 ሰዎች ብቻ ቀሩ። ኖህ የሚባለው እስከ ልጆቹ እስከ ምሽቱ ቀረ ማለት ነው። ከዛ እነዚህ ሰዎች መራባት ጀመሩ፣ መብዛት ጀመሩ እንደገና ማለት ነው። ከዛ ከተራቡ በኋላ ከበዙ በኋላ ደግሞ ከኖህ እስከ አብርሃም ድረስ በነበረው ጊዜ ጥሩ ስራ ሲሰሩ ቆዩ። በአብርሃም ዘመን ግን እንደገና ተመልሶ በሙሉ ደግሞ ኃጢአት ሰራ ማለት ነው። ጣዖት አመለከ፣ ኃጢአት ሰራ፣ ከእግዚአብሔር ራቀ። ከዛ በኋላ ከዚያ መካከል ማን ተገኘ? አብርሃም የሚባለው ተገኘ። ኃጢአት ያልሰራ አሃዱን ከእግዚአብሔር ጋር ያደረገ እግዚአብሔርን የፈለገ ሰው ማን ተገኘ? አብርሃም ተገኘ ማለት ነው። አብርሃም ማንን ወለደ? ይስሐቅን ወለደ። ይስሐቅ ማንን ወለደ? ያዕቆብን ወለደ። ያዕቆብ ወደ ሶርያ ሄዶ ስንት ልጆች ወለደ መሰላችሁ? 12 ልጆች ወለደ። 12 ነገደ እስራኤል 12 ነገደ እስራኤል የሚባሉትን 12ቱን ወለደና እነዚያን በከናን ሲያሳድግ በሀገሩ ረሃብ መጣ። ረሃብ ሲመጣ ከዚያ በግብጽ ምግብ አለ ሲባል እህል አለ ሲባል ሰማ ማለት ነው። ስለዚህ ልጆቹን እዞ ያዕቆብ ወደ የት ሄደ? ወደ ግብጽ ሄደ መጣ ማለት ነው። ወደ ግብጽ ከሲያው አይጉር ወደ አውሮፓ ወደ
አፍሪካው አህጉር መጥቶ ማለት ነው። ግብፅ መኖር ጀመረ። ከዚያ ያዕቆብ ሞተ፣ ልጆቹ እየበዙ ሄዱ። ከዛ በኋላ ልጆቹን ፈርዖን የሚባል ሰው በጣም አስጨነቃቸው፣ ገዛቸው፣ ረገጣቸው፣ አስጨነቃቸው። ከዚያ በኋላ ወደ እግዚአብሔር ጮሁ፣ አለቀሱ። ከዛ ከወገኖቹ ተለይቶ ወደ ኢትዮጵያ የመጣ ሙሴ የሚባል ነበረ ማለት ነው። ከዚያ ወደ እግዚአብሔር ሲጮሁ እስራኤል ሙሴን ከኢትዮጵያ ሄድና እስራኤልን አውጣ ተብሎ ተላከ ማለት ነው። ከዚያ ሙሴ ወደ የት ሄደ? ወደ ግብፅ ሄደ፣ ወደ እስራኤል። ከዚያ ወደ ግብፅ ሄዶ ፈርዖን ልቀቅ ተብለሃል ቢባል ፈርዖን አልለቅም አለ። ከዚያ እግዚአብሔር በፈርዖን ላይ ብዙ መቅሰፍት አመጣበት። 11 መቅሰፍት አምጥቶበታል። ውሃውን ደም አድርጎባቸዋል። በሀገሪቱ ላይ ተባይ አምጥቷል፣ አልለቀቀም። ዝናብና እሳት አንድ ላይ ሆኖ በረዶና እሳት አንድ ላይ ሆኖ ዘንቧል፣ አልለቀቀም። ጓጉንቸር የሚባል መጥቶባቸዋል፣ አልለቀቀም። በግብፃውያን ላይ መቅሰፍት መጣ፣ አልለቀቀም። ከዚያ በ10ኛው ምን ሆነ መሰላችሁ? እግዚአብሔር ሙሴን ጠራና ሙሴ ለመጨረሻ ጊዜ በግብፃውያን ላይ መቅሰፍት አመጣለሁ፣ የዚህን ጊዜ ይለቃቸዋል አለው። ነገር ግን ያ መቅሰፍት ምንድን ነው? ሞተ በኩር የሚባል ነው። ሞተ በኩር ማለት የመጀመሪያ ልጅ መሞት ማለት ነው። የግብፃውያን የመጀመሪያ ልጃቸው መሞት፣ ልጃቸው ብቻ አይደለም እንስሳት ጭምር ማለት ነው። ስለዚህ በእስራኤል ላይ በግብፃውያን ላይ ሞተ በኩር የሚባል መቅሰፍት አመጣለሁ። ስለዚህ ከማምጣቴ በፊት ግን በእስራኤል ላይ ሕግ ስራ አለው። ያ ስርዓት ምን መሰላችሁ? ያ ስርዓት ዓመት የሆነው በግ ያማረ፣ ፀጉሩ የሚያምር፣ መልኩ የሚያምር፣ ቀንዱ ያላወጣ፣ ፀጉሩ ያላረረ በግ እስራኤል የሆነ አይሁዳዊ የሆነ በሙሉ ያለው ከቤት የሌለው ገዝቶም ቢሆን በየቤቱ ይረድ። ያንን ስጋውን ብሉት፣ ቀቅላችሁ ስጋውን ጠብሳችሁ ብሉት። ደሙንም ቤታችሁን ማንኛውም ቤቱን ይቅባ። ይሄ መግቢያው ላይ መቃኑ በሩ መድረኩን ይቅባው፣ ደሙን ስጋውን ብሉት፣ ጨርሳችሁ ብሉት። የሚያተርፍም እንዳይኖር ቢተርፍም እንኳን በእሳት አቃጥሉት ብሏቸው ነበር። ያ የእስራኤላውያን ስርዓት ነው። እግዚአብሔር ለእስራኤል የነገረው ስርዓት ነው። ከዚያ ሙሴም እንደታዘዘ ለወገኖቹ ነገረ፣ ወገኖቹም እንደዚህ አደረጉ። ከዚያ ሌሊት እግዚአብሔር በግብፃውያን ላይ ምን አመጣ? መቅሰፍት አመጣ። ያ ሞተ በኩር የሚባለው መቅሰፍት መጣ እና የግብፃውያን ልጆች በሙሉ ከንጉሱ ልጅ እስከ አገልጋይቱ ልጅ በሙሉ አለቁ ማለት ነው። አለቁ። እንዲያ ሲያልቁ ግን እስራኤል ግን አላለቁም፣ አልሞተም። የእስራኤል በኩር አልሞተም። ለምን? ያንን በጋርደው ምን አድርገዋል? ደሙን መቃኑን ቀብተውታል፣ ወይም መድረኩን ቀብተውታል ማለት ነው። ስለዚህ ሌሊት በመንፈቀ ሌሊት መልአከ ሞት ሲመጣ መልአከ ሞት የግብፃውያንን ልጆች ሲያጠፋ የእስራኤልን ልጆች ግን ያንን ደሙን እያየ ያልፋቸው ጀመር ማለት ነው። ያልፋቸው ጀመር። የዚህን ጊዜ ፈርዖን አስወጣቸው ማለት ነው። በቃ ልቀቅልኝ፣ ውጣልኝ፣ ይዘህልኝ ሂድ ብሎ ለሙሴ ነገረው። በመንፈቀ ሌሊት ወጡ ሰዎቹ ማለት ነው። ወጠው ኤርትራን ተሻግረው ወደ ሀገራቸው ወደ ከነዓን ገብተዋል ማለት ነው። ስለዚህ ያ በግብፅ የበሉት በግ በየዓመቱ ይበሉ ነበር፣ በየዓመቱ ማለት ነው። በግብፅ የበሉትን በግ ስርዓት ሆኖላቸዋል። በየዓመቱ ፋሲካን እንዲያከብሩ ሚያዝያ 14 ቀን ምሽት ፋሲካ እንዲከበር ታዝዘው ነበረ። ማንኛውም እስራኤል የሆነ ሁሉ ይህንን ሕግ ያከብራል። በተለይ ወንዶች ከ20 ዓመት በላይ የሆኑ ወንዶች ይህንን ሕግ ሳያከብሩ አይቀሩም። ስርዓት ተሰርቷል። በየዓመቱ 3 በዓል ያከብሩ ነበር እስራኤል። በየዓመቱ በጣም የታወጀ አዋጅ በዓል፣ ማንም የማይቀርበት፣ ማንም የሚያከብረው በጣም ብዙ በዓላት አሉ። ነገር ግን እነዚህ 3 በዓላት ነበሩ። ከ3ቱ አንዱ የፋሲካ በዓል ነበር ማለት ነው። ምን አልኳችሁ? ከ3ቱ አንዱ የፋሲካ በዓል ነበር ማለት ነው። የፋሲካ በዓል ነበረ። ስለዚህ ይህ ሕግ ሆኖ እስከ ክርስቶስ ዘመን ደርሷል። ክርስቶስም አክብሮታል። ክርስቶስ የተሰቀለው እንዲያውም አይሁድ የያዙበት በ4ኛው ፋሲካ ነበረ። ትምህርት ከጀመረ ጀምሮ ማለት ነው። በ4ኛው ፋሲካ ነው የተሰቀለ። ስለዚህ በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ፋሲካ
በልቷል ወይም አክብሯል። ያ በግብጽ ያለው ፋሲካ ግን ለአሁኑ ፋሲካ ምንድን ነበረ? ምሳሌ ነበረ። በግብጽ በጋርደዋል ያልኳቸው አይደለም? በጋርደው እስራኤላውያን ከዚያ ከመቅሰፍት ድነዋል። ስለዚህ ያ በግ የክርስቶስ ምሳሌ ነበረ። በኋላ በዕለተ ዓርብ ለሚሰዋው የክርስቶስ ምሳሌ ነበረ። እስራኤል በግብጽ ያረዱት በግ ማለት ነው። ደሙን ምን አድርጉት ነው ያልኳቸው? ምን አደረጉት ነው ያልኳቸው? መድረኩን ቀቡት። በደሙ አማካኝነት ማን እንትን አላቸው? መልአከ ሞት አለፋቸው አይደለ? አለፋቸው። ደሙ የክርስቶስ ደም ምሳሌ ነበረ። ስጋው ደግሞ የክርስቶስ ስጋ ምሳሌ ነበረ። እስራኤላውያን አሁን ለምእመናን ምሳሌ ነበረ። አሁን በአዲስ ኪዳን ላለን ምሳሌ ማለት ነው። አሁን ላለን ሳዊሮስ ዘስሙናይን እንዲህ ይላል። ኦ ፍቁር ምንተ ይሴኒ ቃሉ ለእግዚአብሔር ሶበይቤ ቅቦ ዲበ መድረክ አንቀጸ ቤትከ ቤቱሰ ለማህይምን ስጋሁ ውእቱ እስመ መንፈስ ያሃድሩ ውስቴቱ ይላል። ምን ማለት ነው? በአማርኛ እግዚአብሔር በግብጽ ሙሴን የበጉን ደም መቃኑን ቅባው ባለ ጊዜ የእግዚአብሔር ቃሉ እንዴት ደስ ይላል፣ እንዴት ያምራል። ምንድነው ትለይ እንደሆነ ወዳጀ ያ በግ እኮ የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነው። ቤቱ ደግሞ አሁን ላለን የምእመናን ምሳሌ ነው። ደሙ የክርስቶስ የክቡር ደሙ ምሳሌ ነበረ። የቤቱ በር ደግሞ የከናፍረ ምእመናን የምእመናን ምሳሌ ነበር። የምእመናን ከንፈር ምሳሌ ነበር ይላል። የከንፈራቸው ምሳሌ ነበረ። አያችሁ፣ እዚያ መልአከ ሞት ሲመጣ ደሙን እያየ ነበር አይደል ያልፏቸው ሄደ። ዛሬም በሐዲስ ኪዳን ስጋው ደሙን የሚቀበል ሰው በዚያ ልክ ነው። አጋንንት በሱ ላይ ሊበረታቱበት አይችሉም። ስጋውን የሚቀበል ሰው ደሙን የሚቀበል ሰው በዚያ ልክ ነው። አጋንንት በሱ ላይ ሊበረቱበት ሊያዩሉበት አይችሉም። ለምን? ክርስቶስን ተቀብሏላ። የክርስቶስን ስጋና ደም ነው የተቀበለ። ስለዚህ ሊበረቱበት አይችሉም። ክርስቶስን ከተቀበለ ደግሞ ክርስቶስ ንጉስ ነው አይደለም? ንጉሱን የራሱን አካሉን የክርስቶስ ዙፋን አድርጓል። አካሉን የክርስቶስ ዙፋን ታደረገ ደግሞ በዙሪያው ምን አሉ? ሰራዊት አሉ አይደል? ንጉስ በዙሪያው ምን አሉ? ሰራዊት አሉ። ስለዚህ ክርስቶስን በአካላችንን የክርስቶስ ማደሪያ ታደረግነው በዙሪያችን ማን አሉ? መላእክት አሉ አይደለ? ስለዚህ መላእክት በዙሪያችን ከሆኑ ክርስቶስ ንጉሳችን ከሆነ የክርስቶስ ዙፋን ከሆነ አጋንንት ሊበረታቱብን አይችሉም ማለት ነው። ሊበረታቱን አይችሉም። በዚህ ዓለም ስንኖር እንኳን አሁን ብዙ ጊዜ ሰው ኃጢአት የክርስቶስን ስጋና ደም ሁሉ ቢቀበል በየሳምንቱም በየወሩም በየዓመቱም ቢቀበል ኃጢአት ሊሰራ አይችልም። ለምን? ህሊናው ይወቅሰዋል። እንዴት የክርስቶስን ስጋ እየተቀበልኩ እንዴት የጌታችን የኢየሱስ ክርስቶስን ደምና ስጋ እየተቀበልኩ እንዴት ኃጢአት እሰራለሁ ብሎ እንትን ይላል፣ ይጨነቃል፣ ይፈራል። ስለዚህ ወደ ኃጢአት ከመሄድ ይቆጠባል ማለት ነው። ይቆጠባል። ስለዚህ ያ በግብጽ የተበላው በግ የክርስቶስ ምሳሌ ነበር። ደሙ የክርስቶስ ደም ምሳሌ ነበረ። ስጋው የክርስቶስ ስጋ ምሳሌ ነበረ። የከናፍር የበሩ የቤቱ በር የከናፍረ ምእመናን ወይም የምእመናን ከንፈር የእናንተ ከንፈር ስጋው ደሙን የምትቀበሉበት ከንፈር ማለት ነው። ሰው በሞተ ጊዜ በራሱ ስጋው ደሙን የሚቀበል ሰው በሞተ ጊዜ ነፍሱ ከስጋው ወደ ተለይታ ወደ ሰማይ ስትሄድ በአየር ያሉ አጋንንት ያ ስጋው ደሙን እዚህ ላይ ከንፈሩ ላይ ታትሞበታልና ትተዋት ይርቋታል ማለት ነው። ስለዚህ ወደ ሲኦል ከማውረድ ይከለከላሉ። ስጋው ደሙን የሚቀበል ሰው እንደዚያ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ለመጀመሪያ ስርዓት ያደረገው ያንን የብሉይን ኪዳን ፋሲካ ወደ ሐዲስ ኪዳን አማናዊ ማድረግ ነው። የብሉይ ኪዳን ምንድን ነበር የሚታረደው? በግ ነው አይደለ? በግ ነበር። የሐዲስ ኪዳን በግ ግን ክርስቶስ ነው። ዮሐንስ ነዋ በጉ ለእግዚአብሔር እግዚኦ እነሆ የዓለምን ኃጢአት የሚያስተሰርይ እነሆ የማይናገር በግ በሚገለው በሚያርደው ሰው ፊት የማይናገር በግ እውነተኛው የዓለምን ኃጢአት የሚያስተሰርይ እነሆ ብሎ ለሐዋርያት አስረክቧቸዋል።
ስለዚህ እውነተኛ በግ የተባለ ያ ክርስቶስ ነው ማለት ነው። የአዲስ ኪዳን በግ የአዲስ ኪዳን ፋሲካ መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ የመጀመሪያውን ስርዓት ይህንን ማድረግ ነበረ። ስለዚህ ከዚህ የተነሳ የዛሬት ቀን የአዲስ ኪዳን ሐሙስ ተብላ ተጠርታለች ማለት ነው። የአዲስ ኪዳን ሐሙስ። ሁለተኛው ሕጽበተ እግር ይባላል። እናልኳችሁ ሕጽበተ እግር። ሕጽበተ እግር በሉ እስኪ ምን ማለት ነው? የእግር መታጠቢያ ቀን፣ የእግር መታጠቢያ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እግራቸውን ያጠበበት ቀን ነው ዛሬ። ስለዚህ ሕጽበተ እግር ተብላ ትጠራለች። ስለዚህ ጌታችን ኢየሱስ ክርስቶስ የፋሲካውን በግ ከበሉ በኋላ ፋሲካን ካከበሩ በኋላ ቀጥታ ደግሞ ምን አደረገ መሰላችሁ? ተነስቶ ከደቀ መዛሙርት መካከል ተነስቶ ወገቡን በዝናር መታጠብ ጀመረ። ከዚያም ደቀ መዛሙርትን ማጠብ ጀመረ። ከዚያ እያጠበ ሲሄድ ከመካከላቸው ቅዱስ ጴጥሮስ የሚባል አለ። ደቀ መዝሙር ማለት ነው። የክርስቶስ ሐዋርያ፣ የክርስቶስ ደቀ መዝሙር ተማሪ ነበር እና ሊያጥበው ሲል እግሩን ሊያጥበው ሲል አይሆንም አለ። አታጥበኝም አንተ ለምን? አንተ መምሬ ሆነህ ጌታዬ ሆነህ አለቃዬ ሆነህ እንዴት ታጥበኛለህ? ምክንያቱም መምሩ ነው አይደለም? መምሩ ነው። ክርስቶስ ለቅዱስ ጴጥሮስ መምሩ ነው። መምሩም ነው፣ አለቃውም ነው፣ ፈጣሪውም ነው። ራሱ ቅዱስ ጴጥሮስ መስክሮለታል። በቂሳሪያ ሐዋርያትን የሰው ልጅ ሰዎቹ ማን ይሉታል ባላቸው ጊዜ ብዙ ነገር የመለሱ ነበሩ ደቀ መዛሙርቱ። ከዚያ መካከል ግን ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር፣ አንተ የእግዚአብሔር ልጅ ነህ ብሎ መስክሮለታል። የእግዚአብሔር ልጅ ማለት ደግሞ እግዚአብሔር ነው። ሰው ምን ይወልዳል? ሰውን አይደለም የሚወልደው? እንስሳ ምን ይወልዳል? እንስሳ። በግ ምን ይወልዳል? በግ ፍየል ይወልዳል? አይወልድም አይደል? በግ ዶሮ አይወልድም አይደለም? ዶሮ ነው የምታሳድገው የምታረበው። ፍየልም በተመሳሳይ ፍየልን ነው። ሰውም ሰውን ነው። እግዚአብሔርም ሲወልድ እግዚአብሔር ነው የሚወልድ። እግዚአብሔር ነው የሚወልድ። ሳዊሮስ ዘስሙናይን የሚባለው ወፍ ወፍን ይወልዳል፣ ሰው ሰውን ይወልዳል፣ ላምም ላምን ይወልዳል ይላል። ስለዚህ የሰው ልጅ ሰው እንደሆነ ሁሉ የእግዚአብሔር ልጅም እግዚአብሔር ነው ማለት ነው። ነገር ግን እዚህ ጋር አንድ ነገር የምትዙልኝ ነገር አለ። ሰው ሰውን ሲወልድ ከልጅ አባት ይቀድማል አይደለም? አይቀድምም? ካንተ አባት ይቀድማል አይደል? በብዙ ይቀድማል። ቢያንስ 30 ዓመት 25 ዓመት ከዚያ በላይ ሊቀድም ይችላል። እግዚአብሔር ግን እግዚአብሔርን ሲወልድ ያለ መቀዳደም ነው። እየቆያችሁ ትረዱታላችሁ። ያለ መቀዳደም፣ ያለ መበላለጥ፣ ያለ መቀዳደም ነው። ስለዚህ ቅዱስ ጴጥሮስ አንተ የእግዚአብሔር ልጅ ነህ ብሎ የእግዚአብሔር ልጅ ደግሞ እግዚአብሔር መሆኑን ያውቃልና ቅዱስ ጴጥሮስ እግዚአብሔር መሆኑን ጌታው መሆኑን ያውቃልና አንተማ አታጥበኝም አለው። ተው ታጠብ፣ ዛሬ የማደርገውን አታውቀውም፣ ቆይተህ ግን ታደርገዋለህ አለው። በፍጹም አይደረግም፣ አንተ እግሬን ለዘላለሙ አታጥበኝም አለው። ጴጥሮስ ካላጠብኩህ አንተ ከኔ ጋራ እድል ፈንታ የለህም፣ ድርተርታ የለህም አለው። አይ እንደ ከሆነማ አይሆንም። ቅዱስ ጴጥሮስ መድኃኒታችን ኢየሱስ ክርስቶስን በጣም ይወደዋል። ካንተ ከምለይ፣ ካንተ እድል ፈንታ ከምለይ፣ ካንተ ከምለይማ አይደለም እግሬን ቀርቶ ራሴንና እጄንም ጨምረህ ጠበኝ አለው። ከዚያ መድኃኔ ዓለም ኢየሱስ ክርስቶስ ግን እግራችሁን ከታጠባችሁ ሌላችሁ ንጹህ ነው፣ ከናንተ መካከል ግን ሁላችሁ ንጹህ አይደላችሁም፣ ንጹህ ያልሆነ አለ አላቸው። ቅዱስ ጴጥሮስም ታጠበ። ምን ያድርግ? በጌታው እምቢ ብሎ ነበር፣ ታጠበ። ከእግዚአብሔር ከሚለይበት በጣም ደነቀው። ቅዱስ ጴጥሮስ እንግዲህ ሽማግሌ ነው። ሲጠራ በራሱ የ53 ዓመቱ ነበር ሲጠራ። ሌሎች ደቀ መዛሙርቱ ሕፃናት ናቸው። ከቅዱስ ጴጥሮስ ያንሳሉ። እሱ ሽማግሌ መታጠብ ከሌሎች መታጠብ ሲገባው፣ ነገር ግን አምላክ መሆኑን ያውቃልና አንተማ አታጥበኝም አለው። ከዛ ከኔ ትለያለህ ሲለው ግን ታጠበ ማለት ነው። ከታጠበ በኋላ መድኃኔ ዓለም ኢየሱስ ክርስቶስን ሐዋርያትን መድኃኔ ዓለም ኢየሱስ ክርስቶስ ምን ብሏቸው ነበረ? እውነት ነው እናንተ መምሬ ትሉኛላችሁ፣ ጌታዬ ትሉኛላችሁ። እውነት ነው መምራችሁ ጌታችሁ ነኝ። ነገር ግን እኔ መምራችሁ ጌታችሁ ሆኜ እናንተ እንዳጠብኳችሁ እናንተም ቀጥላችሁ ያለውን ታናናሾቹን ጠቡ ብሎ ስራ ሰራላቸው፣ አዘዛቸው ማለት ነው። አርያውን ሰጣቸው።
መድኃኔዓለም ኢየሱስ ክርስቶስ ሐዋርያትን ያጠበበት ሶስት ነገር እናያለን። ያጠበበት ሶስት ነገሮች፣ የመጀመሪያው እግራቸውን ያጠበበት ስለሚወዳቸው ነው። ምን አልኳችሁ? ስለሚወዳቸው ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ምን ይላል መሰላችሁ? ኢየሱስም ከዚህ ዓለም ወደ አብ የሚለይበት ጊዜው በቀረበ ጊዜ የወደዳቸውን ደቀ መዛሙርቱን ፈጽሞ ወደዳቸው ይላል። የወደዳቸውን ደቀ መዛሙርቱን ፈጽሞ ወደዳቸው ምን ማለት ነው? የወደዳቸውን ደቀ መዛሙርቱን ፈጽሞ ወደዳቸው ማለት የበለጠ መውደድ ማለት ነው። የበለጠ መውደድ ማለት ነው። የበለጠ መውደድ። መጀመሪያም ወዷቸውን የተቀበላቸው ከተለያየ ስራን የመረጣቸው ፍጹም እንደሚሆኑ አውቆ መረጣቸው፣ አስከተላቸው። 3 ዓመት ከ3 ወር አስተምሯቸዋል። በመጨረሻ ግን ፈጽሞ ፍቅሩን የገለጸበት እግር በማጠብ ነበረ። እግር ማጠብ አንድ የፍቅር መገለጫ ነውና የፍቅር መገለጫ ነው። ሰውን ካልወደደ እግሩን ያጥበዋል ያጥበዋል? እግሩን ሊመታው ይችላል አይደል? ተጠላው እንኳን ሊያጥበው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ እግራቸውን ያጠበበት የፍቅር መገለጫ ስለነበረ ነው። ፈጽሞ ይወዳቸዋል ሐዋርያትን። እግር ማጠብ የፍቅር መገለጫ ነው። የአብርሃምን ታሪክ ታስታውሳላችሁ አይደለ? አብርሃም እንግዳ ተቀባይ ነበር፣ ሁሌ የምታውቁት። ከዚያ እንግዳ ካጣ በኋላ ማንን አገኘ? ስላሴን አገኘ አይደለ? ስላሴ በአምሳለ እንግዳ በእንግዳ አምሳል መጡ። የመጀመሪያውን ስራውን ምንድነው ያደረገ? እግር ማጠብ ነው። ጌቶቼ እግራችሁን ታጠቡ ላንጣላችሁ አልቅዳላችሁ ነው ያለው። ስለዚህ እግር ማጠብ የፍቅር መገለጫ ነውና መድኃኔዓለም ኢየሱስ ክርስቶስ ደቀ መዛሙርትን እግራቸውን በማጠብ ፍቅሩን አሳያቸው ማለት ነው። መምህር ደቀ መዛሙርትን በዚያ ልክ ነው የሚወድ ማለት ነው። ደቀ መዛሙርቱ የተሻለ ደረጃ ላይ ደርሶ ማየት የመምህር አንዱ ድርሻ ነውና ፈጽሞ ደቀ መዛሙርትን ይወዳል። ፈጽሞ ልክ እንደ አባት ማለት ነው። አባት ልጅን ይወዳል አይደል? አባት ልጅን እንደሚወድ መምህርም በዚያ ልክ ነው። አባት እሸቱን፣ ፍትፍቱን፣ ምኑን፣ ልብሱን እየሰጠ ያሳድጋል። መምህር ደግሞ ቃል እግዚአብሔር እየሰጠ ያሳድጋል ማለት ነው። ቃል እግዚአብሔር እየሰጠ እየመገበ ያሳድጋል ደቀ መዛሙርትን ማለት ነው። ስለዚህ መምህር ደቀ መዛሙርትን ሲገስጽ ሲቆጣ ጠልቷቸው ነው? ጠልቷቸው ይመስላችኋል? አይደለም፣ ስለሚወዳቸው ነው። ነገ የተሻለ ደረጃ ላይ እንዲደርሱለት ነው። ነገ የተሻለ አስተሳሰብ እንዲኖራቸው፣ ነገ የተሻለ የቤተክርስቲያን ተረካቢ እንዲሆኑ፣ የቤተክርስቲያን አባላት እንዲሆኑ፣ የቤተክርስቲያን ዲያቆን እንዲሆኑ፣ መምህር እንዲሆኑ፣ ሴቶችም በተቻላቸው መጠን በያሉበት ስራ እንዲሰሩ ነው መምህር ደቀ መዛሙርትን የሚገስጽ ማለት ነው። እስኪ ከእናንተ መካከል ማን ነው ተደብድቦ የሚያውቅ? እስኪ የሚያውቅ የኔታ ደብድቦት የሚያውቅ ማለት ነው። ስለዚህ ጠልተዋቸዋል ማለት ነው። ጠልተዋቸዋል። የሚደባደብ መምህር ነው ደቀ መዛሙርትን የሚወድ። ለምን? ነገ ላይ ጥሩ ቦታ የሚደርስ ተተደበደበ ነው። ሲያጠፋ ሲቀጣ ነው። አባት የወደደውን ይገስጻል ይባላል። መምህር ደቀ መዛሙርትን ካልወደደው አይገስጸውም፣ አይቆጣውም። የፈለገውን ቢያጠፋ እንደብሻው ለራሱ ይባሰው ብሎ ይተዋል። የሚገስጽ መምህር ግን ደቀ መዛሙርትን የሚወድ መምህር። ስለዚህ መምህር የኔታ ሲገስጹ ሲቆጡ እንዳጠሏቸው። እሺ እናንተ ነገ የተሻለ ሰዎች እንድትሆኑ ነው የሚለፉ የሚደክሙ የሚቆጣችሁ የሚያንገራግሯችሁ፣ የተሻለ ደረጃ እንድትደርሱ በትምህርታችሁ ጎብዛችሁ ጥሩ አገልጋይ ሆናችሁ የተሻለ ሰው እንድትሆኑ ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ደቀ መዛሙርቱን አጠባቸው፣ ይኸውም ፍቅሩን አሳየ ማለት ነው። ሁለተኛ ትሕትናውን ያሳየበት ነው። ትሕትና ያስተማረበት፣ ለሐዋርያት ትሕትና ያስተማረበት ነው። እግር ማጠብ የትሕትና መገለጫ ነው። ዝቅ ማለት አይደል? ማጎንበስ። አምላክ ሆኖ አስቦት፣ አምላክ ነው፣ ፈጣሪ ነው፣ በዚያ ላይ መምህራቸው ነው።
መምህር ሆኖ ሳለ ግን ዝቅ ብሎ ደቀ መዛሙርትን አጠባቸው። ለምን? ከዛ ደቀ መዛሙርቱን ቀጥሎ ምን አላቸው? እኔ እናንተን እንዳጠብኩ እናንተም ቀጥሎ ያለውን ደቀ መዛሙርታችሁን እጠቡ፣ ዝቅ ብላችሁ እጠቡ ማለት ነው። ሰው ዝቅ ካለ ነው ከፍ የሚል። ትሁት ከሆነ ይከበራል፣ ከፍ ይላል፣ ከፍ ይላል። አስቡትማ መድኃኔዓለም ኢየሱስ ክርስቶስ እግዚአብሔር ነው አይደለ? እግዚአብሔር ነው፣ በዓለም የመላ ነው፣ ዓለምን ሁሉ የፈጠረ ነው። እንዲያ ፈጣሪ ሆኖ ሳለ ግን ሰው ሆነ፣ ለሰው ልጅ ሰው ሆነና ዝቅ ብሎ ለእናቱና ለአሳዳጊው ለዮሴፍ ታዘዘ። ከዚያ ዝቅ ብሎ ሐዋርያትን አጠበ። ከዚያ ሐዋርያትን ካጠበ በኋላ አይሁድ ያዙትና 666 ግርፋት ሲገርፉት 6666 ሲገርፉት ዝም አለ። አያችሁ ትሕትናውን፣ ዝም አለ። ማጥፋት እኮ ሲችለው አለመያዝ ሲችል ማጥፋት ሲችል ግን ዝም አላቸው። ያ የትሕትና መገለጫ ነው። ሲቸነክሩ ዝም አላቸው፣ ሲቀብሩ ዝም አላቸው። ከዛ በኋላ ግን በሶስተኛው ቀን ከሙታን ተለይቶ ተነሳ፣ በ40ኛው ቀን አረገ ማለት ነው። አረገ። አያችሁ ሰው ትሁት ሲሆን እንዲህ ይሆናል ማለት ነው። እኔ ትሁት ዝቅ ብሎ አሳይቶናል። ዝቅ ብሎ እናንተም ትሁት ከሆናችሁ ዝቅ ካላችሁ ነገ ልዑል ትሆናላችሁ። ለእናት ለአባታችሁ ተታዘዛችሁ፣ ለእህት ለወንድማችሁ ከታዘዛችሁ፣ በያላችሁበት ትሁት ከሆናችሁ ነገ እናንተም ከፍ ትላላችሁ ማለቱ ነው። ከእናንተ መካከል ትልቅ ሊሆን የሚወድ ምን ይበላል? ትንሽ ይሁን፣ አገልጋይ ይሁን ማለት ነው። አገልጋይ ይሁን። ስለዚህ አገልጋይ ከሆነ ከፍ ይላል። አሁን ከእናንተ መካከል እገሌ እኮ ጥሩ ሰው ነው ሲባል ሰምታችሁ አታውቁም? ያ ደስ ሲል ያ ልጅ አይትትናው ሲባል ሰምታችሁ አታውቁም? ለምን ይመስላችኋል? ስለሚያገለግል ነው። ከዚያ ስለሚያገለግል ትሕትና ስለ ሰዎችን ስለሚያከብር በሰዎቹ ዘንድ፣ በእናት በአባት ዘንድ፣ በጎረቤቱ ዘንድ ከፍ ይላል፣ ይሞገሳል፣ አያ ልጅ ይባላል። ያ የሆነበት ትሁት ስለሆነ ያ ልጅ ማለት ነው። ስለዚህ እናንተም ትሁት ከሆናችሁ በቤተሰባችሁ ትልቁ እናንተ ናችሁ። ከቤተሰባችሁ ማለት ነው። ከታዘዛችሁ፣ እግር ካጠባችሁ፣ እናት አባቶቻችሁን ከታዘዛችሁ፣ ጓደኞቻችሁን ከታዘዛችሁ፣ ታናሽ ወንድማችሁን ታላቅ እህታችሁን ተታዘዛችሁ፣ እናንተ ከዚያ ከቤተሰቡ ማን ነው? ትልቅ ናችሁ ማለት ነው። ትልቅ ናችሁ። ስለዚህ መድኃኔዓለም ኢየሱስ ክርስቶስ አምላክ ሆኖ ሳለ ዝቅ ብሎ ያጠበ ለኛ ትሕትናን ሲያስተምረን ነው ማለት ነው። ሲያስተምረን ነው። ያዕቆብ ዘስሩግ የሚባለው ሊቅ እንዲህ ይላል፣ ሱራፌልን የፈጠረ እንዳያቃጥላቸው ሱራፌል የሚፈሩት አምላክ ዝቅ ብሎ ወገቡን በዝናር ታጠቀና ውሃ አቅርቦ የደቀ መዛሙርቱን እግር አጠበ። ከደቀ መዛሙርቱም የሐዋርያት አለቃ የሆነ ጴጥሮስን አጠበ። አያችሁ ትሕትናውን ይላል። አይደንቃችሁም? ግን አምላክ ሆኖ ሳለ የደቀ መዛሙርቱን እግር ባጠብ ምን ትላላችሁ? አሁን ከእናንተ መካከል አሁን የኔታ ተነስተው እግራችሁን ቢያጥቧችሁ ምን ትላላችሁ? አይደንቅም? የኔታ ያው እንደኛ ሰው ናቸው አይደል? መምህር ስለሆኑ አይደል? ያ ግን አምላክም ነው፣ ሰውም ቢሆን አምላክም ነው ማለት ነው። አምላክ ሆኖ ሳለ ግን ዝቅ ብሎ የደቀ መዛሙርቱን አጠበ። እንዲያ ያደረገበት ምክንያት ትሕትና ሲያስተምር ነው። ትሕትና ቅዱስ ያሬድም እዛ አምላኩቱ ወኮነ ዲያቆነ፣ አምላክ ሆኖ ሳለ ዲያቆን ሆነ፣ ዝቅ ብሎም የደቀ መዛሙርቱን እግር አጠበ ይላል። ስለዚህ እንዲያ ያደረገ ለደቀ መዛሙርቱ ትሕትናን ሲያስተምር ነው። ሌላኛውና መጨረሻው ግን እግራቸውን ያጠበበት ምክንያት ጥምቀት ነው። ሐዋርያት ቀጥሎ ለሐዋርያት የሚሰጣቸው አለ፣ ስጋው ደሙን ሊሰጣቸው ነው። ስለዚህ ስጋው ደሙን ከመቀበላቸው በፊት ጥምቀት መጠመቅ አለባቸውና እግራቸውን አጠባቸው። ያ ያጠበበት ውሃው ጥምቀት ነበረ። እንደዚህም ሁሉ ዛሬ ላይ አንድ ሕፃን ሲወለድ በስንት ቀኑ ነው ወደ ቤተክርስቲያን የሚገባ? ወንድ ልጅ ሲወለድ ከተወለደ በ40 ቀኑ፣ ሴት ልጅስ
በ80 ቀኗ። ከዛ ሄደው ለመጀመሪያ ጊዜ ስራቸው ምንድነው? መጠመቅ። ሶስት ነገር ያደርጋል ቤተክርስቲያን ሄደው። የመጀመሪያው መጠመቅ ነው። ሁለተኛው ሜሮን መቀባት ነው። ሶስተኛው ስጋው ደሙን መቀበል ነው። የመጀመሪያው መጠመቅ፣ ሁለተኛው ሜሮን መቀባት፣ ሶስተኛው ስጋው ደሙን መቀበል ማለት ነው። ስጋው ደሙን መቀበል ነው። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስም ቀጥሎ ለደቀ መዛሙርቱ ስጋው ደሙን ሊያቀብላቸው ነውና አስቀድሞ ምን አደረገ? አጠመቃቸው ማለት ነው። አጠመቃቸው። ስለዚህ ሐዋርያትን አጠመቃቸው። ከዚያ ቀጥሎ ስለዚህ ካጠመቃቸው በኋላ ስጋው ደሙን የሰጣቸው። ቀጥታ ስጋው ደሙን የሰጣቸው። ያቀረቡት ህብስት ነበረ፣ ያ ዳቦ ማለት ነው። ለሐዋርያት ይበሉት ዘንድ የቀረበ ህብስት ነበርና መድኃኒታችን ኢየሱስ ክርስቶስ ከዚያ ከቀረበው ህብስት ብድግ አንስቶ ባረከ፣ ቆረሰና ለደቀ መዛሙርቱ ሰጣቸው። 13 አድርጎ ከፈለው። ያንን ዳቦውን ወይም ህብስቱን ማለት ነው። ከፈለና ባርኮ እውነተኛ ስጋና እውነተኛ ደም አድርጎ ነገ በመልተ መስቀል በመስቀል ላይ የሚሰቀለው ስጋዬ የሚፈሰው ደሜ ይህ ነው ብሎ ሰጣቸው ማለት ነው። እውነተኛ አድርጎ ሳይሞት ነው የሰጣቸው። ሳይሞት ነገር ግን አምላክ ነውና በካህሊነቱ እውነተኛ ስጋው እውነተኛ ደሙ አድርጎ ሰጣቸው ማለት ነው። ሳይሞት የሰጠበት ምክንያት ለምንድን ነው? ሳይሞት ስጋውና ደሙን የሰጠበት ምክንያት ሚነግረኝ አለ? ሚነግረኝ እስኪ ታላላቆች ንገሩኝ። መድኃኔ ዓለም ኢየሱስ ክርስቶስ ስጋና ደሙን ሳይሞት በዕለተ ሐሙስ ነው የሰጣቸው። ክርስቶስ የሞተ መች ነው? በዕለተ ዓርብ ነው አይደል? ነገር ግን ሳይሞት ነው ስጋውና ደሙን የሰጣቸው። ለምን ይመስላችኋል? ንገሩኝ እስኪ። አታውቁትም? ነገ ብሞትም እንኳን ሕያው ነኝ ማለት ነው። ነገ ሞቼ በመስቀል ላይ ተሰቅዬ ብታዩኝም እንኳን ነፍሴ ከስጋ የተለይቶ ብታዩትም እንኳን ሕያው ነኝ። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስን በስጋ ሞተ ብንልም በመለኮት ምን ነው እንላለን? ሕያው ነው፣ አልሞተም እንላለን። አልሞተም እንላለን። በስጋ ውሱን ሆነ፣ በዚህ ዓለም ተመላለሰ፣ ታመመ፣ ደከመ ብንልም እንኳን በመለኮት ግን ሕያው ነው፣ ምሉ ነው፣ በዓለም የመላ ነው እንላለንና ማለት ነው። ስለዚህ በዕለተ ሐሙስ የሰጠበት ምክንያት በሕይወተ ስጋ ሳለ የሰጠበት ምክንያት ነገም ሞቼ ብታዩኝ ሕያው ነኝ አትጠራጠሩ ማለት ነው። አትጠራጠሩ ማለት ነው። ስለዚህ ዛሬም በሐዲስ ኪዳን ስጋው ደግሞ ይፈተታል አይደል? ስጋው ደግሞ ይፈተታል፣ ይቆረሳል፣ እንቀበላለን። ከዚያ የሚሆንልን የዕለተ ዓርቡ ነው የሚሆንልን። መድኃኔ ዓለም ኢየሱስ ክርስቶስ በቀን በቀን አይሰቀልም፣ በዓመት በዓመት አይሰቀልም። ህብስቱንና ወይኑን ካህኑ ወደ ቤተ መቅደስ ገብቶ ጸሎት ከጀመረ በኋላ በምዕመናኑ ጸሎት፣ በካህኑ ጸሎት፣ በእግዚአብሔር ቸርነት ምን ይሆናል? እውነተኛ ስጋውና እውነተኛ ደሙ ይሆናል ማለት ነው። ስለዚህ በዕለተ ዓርብም አድርጎ የሰጣቸው ያንን ነው። አድርጎ በዕለተ ሐሙስ ማለት ነው። ሐሙስ ለዓርቡ ነገ የሚሰቀለው በመልተ መስቀል የሚሰቀለው ስጋዬ ይህ ነው ብሎ በዕለተ ሐሙስ የሰጠበት ምክንያት ሕያው እንደሆነ ለማስረዳት ነው ማለት ነው። ስለዚህ የምስጢር ቀን ይባላል። የምስጢር ቀን ለምን? ህብስቱ ተለውጦ ስጋ የሆነበት ቀን ስለሆነ፣ ወይኑ ተለውጦ እውነተኛ ደሙ የሆነበት ቀን ስለሆነ ምን ይባላል? የምስጢር ቀን ተብሎ ይጠራል። የመጨረሻው እራትም ይባላል። ምን አልኳችሁ? የመጨረሻው እራት መድኃኔ ዓለም ኢየሱስ ክርስቶስ ከሐዋርያት ጋራ እራት የበላበት ይህ የመጨረሻው ዕለት ነው። ከዚያ በላይ አልበላም። ቢበላም እንኳን ከተነሳ በኋላ በልቷል። ነገር ግን ያ የበላው አልጠቀመውም። አሁን ከዕለተ ዓርብ በፊት የበላው ምግብ የበላው መጠጥ ለክርስቶስ ይጠቅመዋል። ሰው ነው ብለናል አይደል? ሰው ነውና ራቡን ያስታግስለታል። ሰው ነውና ኃይል ጽን ይሆነዋል። ከዕለተ ዓርብ በፊት የበላው ምግብ ማለት ነው። ከትንሣኤ በኋላ የበላው ምግብ ግን ኃይል ጽን አይሆነውም።
ያው ከተነሳ በኋላ ምታት እንዳይደለ ለማጠየቅ ነው ከደቀ መዛሙርት ጋር የበላ እንጂ ያኛው ምግብ ለክርስቶስ አይጠቅመውም። ልክ ሥላሴም በኦሪት በአብርሃም ቤት በሉ እንላለን አይደል? በሉ ማለት ነው ረቂቅ ነው። ረቂቅና ናቸው ረቂቃን ናቸው። ረቂቅ ሆነው ሳሉ ግን በሉ እንላለን። ያ ምግብ ለነሱ አይጠቅማቸውም ማለት ነው። ልክ አሁን ቅቤን እሳት ላይ ቢያደርጉት ይላሉ ሊቃውንት፣ እሳት ላይ ቢያደርጉት እሳቱ ቅቤውን በላው ይባላል ይበላዋል? አይበላውም። ያቀልጠዋል እንጂ አልበላውም። ክርስቶስም ከትንሣኤ በኋላ እየበላው እንደዚያ ነው። ለክርስቶስ ኃይል ጽና አልሆነም። ስለዚህ የመጨረሻውን እራት ግን የበላው በዚህ ዕለት ነው ማለት ነው። በዕለተ ሐሙስ ማታ ነውና የመጨረሻው እራት ተብሎ ይጠራል። ከዚያ በመጨረሻ ቀጥለን የምናየው ግን ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ይልቁንም የሚታወቀው እናንተ የምታውቁት ጸሎተ ሐሙስ በመባል ላይ ዛቅድም ያላችሁ ጸሎተ ሐሙስ ነው ያላችሁ። ጸሎተ ሐሙስ ይባላል። ጸሎተ ሐሙስ የሚባለው ደግሞ መድኃኔዓለም ኢየሱስ ክርስቶስ የጸለየበት ጸሎትን ለደቀ መዛሙርት ያስተማረበት ነው። ሰው ነውና ወደ እግዚአብሔር የጸለየበት አምላክም ቢሆን ሰውም ሆኗልና ወደ እግዚአብሔር የጸለየበት አባት ወይ ቢቻልስ ይችን ጽዋ ከኔ ያሳልፋት፣ የዓለሙ ክብር ያለኔ ሐሳር አይሆንም እንጂ የዓለሙ ሕይወት ያለኔ ሞት አይሆንም እንጂ የሚቻልስ ቢሆን ይችን ጽዋ ይችን ሞት ይችን መከራ ከኔ ባሳለፍካት ነበር እያለ የጸለየበት ዕለት ስለሆነ ለደቀ መዛሙርትም ትጉና ጸልዩ ወደ ፈተና እንዳትገቡ ብሎ ያስተማረበት ስለሆነ ጸሎተ ሐሙስ ተብሎ ይጠራል። ለደቀ መዛሙርትም ጸልዮላቸዋል ወደ አብ አባት ሆይ እኔና አንተ አንድ እንደሆን እነዚህ ደቀ መዛሙርትም ከኔ አንድ እንዲሆኑ አድርግ ብሎ ወደ እግዚአብሔር ጸልዮላቸዋል ማለት ነው። ለምን አብነት ጭምር አብነት እንዲጸልዩ እያለ ያስተማረ ስለሆነ ለደቀ መዛሙርት ማለት ነው። ስለዚህ ጸሎተ ሐሙስ ተብሎ ይጠራል ማለት ነው። አረንጓዴው ሐሙስም ይባላል። እንዳልኳችሁ አረንጓዴው ሐሙስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ጌቴሴማኒ በሚባለው ቦታ ነበር የጸለየ። ጌቴሴማኒ ከሚባለው ቦታ ገብቶ ነው የጸለየ። ያ ቦታ ደግሞ አረንጓዴ ነው። አረንጓዴ ተክል ያለበት እጽዋት የለመለሙበት ቦታ ነው ያ ቦታ ማለት ነው። ስለዚህ ከዚያ ከቦታው አንፃር አረንጓዴው ሐሙስ ተብሎ ይጠራል። አረንጓዴው ሐሙስ እዚያ ገብቶ የጸለየበት ምክንያት እዚያ አታክልቱ ቦታ ገብቶ የጸለየበት ምክንያት አዳም ከአታክልቱ ቦታ ከገነት ወጥቶ ነበረ፣ ጸበለስን በልቶ ማለት ነው። ጸበለስን ሲበላ ከገነት ወጥቷል አይደለ? ከገነት ወጥቷል። ከገነት ተባሯል። ከዚያ መድኃኔዓለም ኢየሱስ ክርስቶስ እዚያ ጌቴሴማኒ የአታክልቱ ቦታ ገብቶ መጸለዩ አዳምን መልሼ ወደ ገነት ማስገባበት ጊዜ ቀርበዋል ማለት ነበረ። ገነት እጽዋቱ ያማረባት ፍሬዋ ያማረባት ናት አይደለ? ሳይዋት የምታምር ቦታ ናት። በታሪክ የምናውቃት ያችን ነው አዳም ጥሎ የወጣ በኃጢአቱ ምክንያት። ስለዚህ ወደዚያ መልሳለሁ ሲል እዚያ ጌቴሴማኒ የሚባለው ቦታ ገብቶ ጸለየ። ሲጸልይ የሚገርመው መልአኩ መጥቶ አረጋጋው ይላል። ደክሞት ነበር መድኃኔዓለም ኢየሱስ ክርስቶስ ከሚያልበው ድረስ ነበር የሰገደ። ስለዚህ ሰው ነውና ማለት ነው። አምላክ ቢሆንም ሰው ነውና በሰውነቱ ይደክማል፣ ይራባል፣ ይጠማል። ስለዚህ መልአኩ መጥቶ አረጋጋው። መልአኩ የመጣበት ምክንያት አዳም ከገነት ከወጣ በኋላ ገነት በማን ተጠብቃለች? አዳም ተመልሶ ወደ ገነት እንዳይገባ በማን ተጠብቃለች? በሱራፊ ተጠብቃለች አይደል? ሱራፊ ሰይፈ እሳት ይዞ የእሳት ሰይፍ ይዞ አዳም ተመልሶ እንዳይገባ ይጠብቃት ነበረ። ስለዚህ በዚያ አዳም ሱራፊ ገነት ከተዘጋች በኋላ ገነትን ይጠብቅ ነበርና ገነት መከፈቷን ለማጠየቅ ወይም መላእክት ከሰው ጋር አንድ መሆናቸውን ለማጠየቅ መድኃኔዓለም ኢየሱስ ክርስቶስ ከሰገደ በኋላ ማን መጣ? መልአኩ መጣ። የቀደሙ መልአክ አዳም ወደ ገነት እንዳይገባ አዳምን ይከለክል ነበር አይደል? ሰይፍ ይዞ ይከለክል ነበር። የኋላው መልአክ ግን መድኃኔዓለም ኢየሱስ ክርስቶስን ዳግማዊ አዳም ኢየሱስ ክርስቶስን ሊያረጋጋው መጣ ማለት ነው። ስለዚህ አረንጓዴው ሐሙስ የተባለበት ከቦታው ተነስተን ነው።
አረንጓዴው ሐሙስ። ስለዚህ የመጀመሪያው ማን ነው አለ? እስኪ ድገሙልኝ ያልኳችሁን የአዲስ ኪዳን ሐሙስ። ሌላስ? ሕጽበተ እግር። ሌላስ? ጸሎተ ሐሙስ፣ የምስጢር ቀን፣ የመጨረሻ ወራት፣ አረንጓዴው ሐሙስ። እነዚህ ነገር ያዙ። በዛሬው ዕለት መድኃኔ ዓለም ኢየሱስ ክርስቶስ የሰራቸው ስራዎች ናቸው። እንግዲህ ከዚህ ተነስተን ነው ዛሬ በቤተ ክርስቲያን ብዙ ስርዓቶች አሉ። ጸሎተ ሐሙስ ዕለት የእግር ሕጽበተ እግር አለ አይደለም? ታላቁ ካህን መጥቶ የአጠቃላይ የካህናቱን የሚመናኑን ምናምን ያጥባል፣ እግር ያጥባል። ያ የሆነበት ምክንያት መድኃኔ ዓለም ኢየሱስ ክርስቶስ በዕለተ ሐሙስ ደቀ መዛሙርትን አጥቦ ነበር። ያንን ለማሳየት ነው። ከዚያ በባለፈ ጸሎትም አለ። በዚህ ዕለት መድኃኔ ዓለም ኢየሱስ ክርስቶስ እንደጸለየ በዚህ ዕለት ጸሎት አለ። መድኃኔ ዓለም ኢየሱስ ክርስቶስ በዚህ ዕለት ለደቀ መዛሙርቱ አቅርቧቸዋል አይደል? እንዳቆረባቸው በዚህ ዕለት ቅዳሴ አለ። ከሳምንቱ በነገራችን ላይ ከሳምንቱ ዕለታት ዛሬ ብቻ ነው ቅዳሴ ያለ። ከእሑድ እስከ እሑድ ድረስ ባለው ዛሬ ብቻ ነው ቅዳሴ ያለ። ያንን ክርስቶስ በመጀመሪያው ጊዜ ያደረገውን ለማስታወስ ነው ዛሬ የሚቀደሰው። ዛሬ ሲቀደስ እንግዲህ እንደ ወትሮው አይደለም። ቀድሞ በፎን ይቀደስ ነበር፣ የዛሬ አይቀደስም በፎን። ቃጭል ይቃጨል ነበር፣ ዛሬ ግን የለም። ዲዮን ይደወል ነበር ሲገቡ፣ ዛሬ ግን የለም። የለሆሳስ ቅዳሴ ተብሎ ይጠራል። በአጠቃላይ ይሄ ቅዳሴ ማለት ነው። የለሆሳስ ማለት የእንኩሽኩሾ ሰው የማይሰማበት እዚያው አካባቢ የሚያስቀድሱት ብቻ የሚሰሙት ማለት ነው። እንዲያ የሆነበት ምክንያት ደግሞ መድኃኔ ዓለም ኢየሱስ ክርስቶስን ይሁዳ ቀስ ብሎ ተንኮሻክሾ ወይም ቀስ አድርጎ በስውር አሳልፎ እንዲሰጣቸው ከአይሁድ ጋር ተማክሮ ነበርና ያንን ለማስረዳት ነው ይላሉ ሊቃውንት ማለት ነው። ዲሆን የማይደውልበት ቃጭል የማይቀጨልበት ያንን ለማስረዳት ነው ማለት ነው። ስለዚህ እነዚህ ሁሉ ዛሬ ላይ ይተገበራሉ። ከዚያ በኋላ ጉልባን የሚባል አለ አይደል? ከቅዳሴ መልስ በኋላ ታውቃላችሁ፣ ጉልባን ይደረጋል። በዚህ ይደረጋል። ምንድን ነው ታውቃላችሁ? ምንድን ነው አቤት? ምንድን ነው ጉልባን? አታውቀው? አይደረግም። በዚህ ጉልባን ማለት ንፍሮ ነው። ቅዳሴ አስቀድሰው ምዕመናኑ ወደ የቤታቸው ሄደው የሚበሉት ንፍሮ ማለት ነው። ከባቄላ ሊዘጋጅ ይችላል፣ ከአተር ሊዘጋጅ ይችላል፣ ከገብስ ሊዘጋጅ ይችላል፣ ከስንዴ ሊዘጋጅ ይችላል። ንፍሮ ማለት ነው። ከዚህ ባሻገር ደግሞ ትኩሴ የሚባል ወይም ዳቦ ሙጌራ ትኩሴ የሚባል ይበላል። ይሄ የሆነበት ምክንያቱም ያ ጥሬው እስራኤላውያን ከግብጽ ሲወጡ ቅድም ታስታውሱ እንደው ታሪክ ላይ እስራኤላውያን ከግብጽ ሲወጡ በመንፈቀ ሌሊት ነው ሊወጡ። በግብጻውያን ላይ ሞተ በኩር ሲመጣ ፈርዖን ተልወጥ ብላችሁ ውጡልኝ ያለ። ፈርዖን የመጀመሪያ ልጅ ስለነበረ ለሱ ሊሞት ነው የመጀመሪያ ልጅ ስለነበረ፣ ስለዚህ ውጡልኝ አለ። ከዚያ ውጡልኝ ሲላቸው በመንፈቀ ሌሊት ነው ተነስተው እስራኤል መጓዝ የጀመሩ ማለት ነው። ስለዚህ እንጀራ የለም፣ ያላቸው አማራጭ ንፍሮ ቀቅሎ መውጣት ነው፣ ተሎ መሄድ ነው። ዳቦ ያልቦካ ዳቦ ጋግሮ መውጣት ነው። ስለዚህ ያንን ለማስታወስ ነው ዛሬ ንፍሮ የሚበላው ጉልባን የሚበላው ማለት ነው። የሚገርመው ዳቦ ሲጋገር እናቶች መስመር ያወጡበታል ይባላል። መስመር አለው፣ አልፎ የሚወጋል ይባላል። ያ መስመሩ የክርስቶስ ግርፋት ምሳሌ ነው። አልፎ የሚወጋው በዕለተ ዓርብ መድኃኔ ኢየሱስ ክርስቶስ ምን ሆኗል? ለእንግሊዝ የሚባለው ወቅቶታል አይደል? ጎኑን ወቅቶታል። ያንን ለማስረዳት ነው ይባል። ያንን ለማስታወስ ስለሆነ ዛሬ ላይ እነዚህ ነገሮች አሉ። ስለዚህ ዛሬ የምንሰራቸው እንዳጠቃላይ በሙሉ መድኃኔ ዓለም ኢየሱስ ክርስቶስ የሰራቸውን ነው። እነዚያን ነው ዛሬ ቅድስት ቤተክርስቲያን የምትተገብር ማለት ነው። በዛሬው ዕለት መድኃኔ ዓለም ኢየሱስ ክርስቶስ ፍቅርን አሳይቷል፣ ፍትናን አሳይቷል፣ ይቅር መባባልን አሳይቷል። ምክንያቱም አሳልፎ ሊሰጠው ያለውን
ደቀ መዝሙሩ የነበረው ይሁዳን እግሩን አጥቦታል አይደል? ጠላቱ ሆኖ ሳለው እኮ ነው መድኃኒዓለም ኢየሱስ ክርስቶስን ይሁዳ አሳልፎ ሊሰጠው ነበር። ያን ያውቃል። አውቆ ግን እያወቀ ግን እግሩን ከማጠብ ወደ ኋላ አላለም። ያ ለምን ብትጠሏቸውም እንኳን ውደዷቸው ማለቱ ነበር። ስለዚህ ይቅር መባባልን፣ ፍቅርን፣ ትሕትናን፣ መታዘዝን አሳይቷል ማለት ነው። ያንን እንድንሰራ ነው ያደረገን ያዘዘን። ለሐዋርያት የነገራቸው ያን እንዲያደርጉ ነው። ሐዋርያትን ያንን ተቀብለው ታዝዘዋል። በዓለም እየዞሩ ሲያስተማሩ ይህን ሁሉ አድርገዋል። እኛም ያን እንድንሰራ ነው የታዘዝነው ማለት ነው። እኛ ሐዋርያት ነን አይደለም? አይደለንም? አይደላችሁ? ናችሁ እኮ። እስኪ ወንጌል ዮሐንስ የደረሰ ማን ነው? ወንጌል ዮሐንስ የሚማር የለም ከእናንተ መካከል አለ አይደል? አለ። ውዳሴ ማርያም ጨርሳችኋል? ያልጨረሰም ይኖራል፣ የጨረሰም ይኖራል። ውዳሴ ማርያም ወንጌል ዮሐንስ የጨረሰ ይኖራል። ስለዚህ ሐዋርያት እኮ በጊዜው የተማሩ ወንጌል ዮሐንስን ነው፣ ሌላ የለም። በኋላ እየቆዩ መንፈስ ቅዱስን ሲቀበሉ የተገለጸላቸው መጣ እንጂ በወቅቱ የተማሩ ወንጌል ዮሐንስን። ስለዚህ ወንጌል ዮሐንስን ተምረው ሐዋርያ ተብለዋል። ስለዚህ ወንጌል ዮሐንስን የተማረ ሁሉ ሐዋርያ ነው። ክርስቲያን ሁሉ ሐዋርያ ነው። ወንጌል የተማረ ወንጌል ዮሐንስን ብቻ አይደለም፣ በክርስቶስ ክርስቲያን የተባለ በሙሉ ሐዋርያ ነው የሚባለው። ሐዋርያ ከተባለ ደግሞ የሐዋርያት የክርስቶስን አሰር ይከተላል። ሐዋርያት የክርስቶስን አሰር ተከትለዋል። አዘዛቸው፣ እሺ ብለው ተቀበሉ፣ ዓለም ዞረው አስተማሩ። ክርስቶስ እንዳደረገው ሁሉ አደረጉ ማለት ነው። እናንተ በያላችሁበት ሐዋርያ ናችሁ ማለት ነው። በየትምህርት ቤታችሁ ሐዋርያ ናችሁ፣ በየቤታችሁ ሐዋርያ ናችሁ፣ የምትሰብኩ ናችሁ። የምትሰብኩ ግን በተግባር ሊሆን ይችላል፣ በትምህርት ሊሆን ይችላል። የምታውቁትን ታሪክ መናገር ለጓደኞቻችሁ ላልሰሙት ማለት ነው። ላልሰሙት ጓደኞቻችሁ ለምን ሐዋርያ ናቸው? መድኃኒዓለም ኢየሱስ ክርስቶስ በቃሉ ብቻ አይደለም ያስተማረ፣ በግብርም አስተምሯል። እግራቸውን ሲያጥባቸው በግብር ትሕትና እያሳያቸው ነበረ። ስለዚህ እናንተም በየትምህርት ቤታችሁ በተለይ በምትማሩበት ለሌሎች አርአያ እንድትሆኑ እሺ። አጠቃላይ በጥናታችሁ ሊሆን ይችላል፣ በአስተሳሰባችሁ ሊሆን ይችላል፣ ባለመረበሽ ሊሆን ይችላል፣ በመታዘዝ ሊሆን ይችላል፣ በትሕትናችሁ ሊሆን ይችላል። በዚህ ሁሉ አርአያ እንድትሆኑ ሌሎች በእናንተ እንዲቀኑ ለካን እንዲላቸው እንደት ያብነት ተማሪዎች ለካን እንዲህ ጥቅም አለው እንዲሉ በአካባቢያችሁ ያሉ ሰዎቹ በራሱ በእናንተ እንዲገረሙ ማለት ነው። በትምህርታችሁ ጎብዛችሁ ማሳየት ያብነት ተማሪ ምን ያህል አቅም እንዳለው ማለት ነው። አሁን ብዙዎች አውቃለሁ በወሬ ሰማለሁ ጎበዝ እንደሆናችሁ ማለት ነው። በተለይ እዚህ የምትማሩ በአዚያ በዘመናዊም በጣም ጎበዝ ደረጃ የምትይዙ እንደሆናችሁ፣ ስለዚህ ያን ማስቀጠል ማለት ነው። ስለዚህ በዚያም ባለማዊም በጣም ጎብዛችሁ በዚህም ጎብዛችሁ ሁለቱን አንድ አድርጋችሁ እንድትሄዱ ትእዛዛችን ነው። የክርስቶስም ትእዛዝ ነው። እሺ የኔ ትእዛዝ ብቻ አይደለም፣ የክርስቶስ ትእዛዝ ነው። ምክንያቱም ክርስቶስ አርአያ ሆኖናል፣ አብነት ሆኖናል፣ ለዚህ ሁሉ አብነት ሆኖናልና እሱን እንድንከተል ነው። የክርስቶስ ደቀ መዝሙር መሆን ማለት ደግሞ ክርስቶስን መከተል ነው። ክርስቶስን ወደዋለሁ ያለ ቢኖር የሚል ቢኖር ክርስቶስን ይከተለው ይላል ዮሐንስ ማለት ነው፣ ቅዱስ ዮሐንስ ወንጌላዊ። ስለዚህ የክርስቶስ ደቀ መዛሙርት ከሆንክ ደግሞ የክርስቶስን አርአያ መከተል የሁላችን ግዴታ ነው ማለት ነው። ስለዚህ ይህ ሁሉ አድርገን በስጋዊ ሕይወታችን ጎበዝ ሆነን እግዚአብሔር እንዲራዳን ትምህርታችን እንዲገልጽልን በኋላም ከሞትን በኋላም መንግስተ ሰማያት እንድንገባ የእግዚአብሔር አምላክ ፈቃድ ይሁንልን። ይቆየን።